ወስዳችሁ ለመንግስት ህዝቡ ነው የፈረደው። አባባ እና አንቺ መንግስት እያለች ያለች ነው በቃ አትበያት። እሷ ምን ታውቃለች? አንቺ ታሰራለሁ ነው የምትለው። ምን ታውቃለች? ለምን ትያታለሽ? ኪያ አንቺ ዝም ብለሽ ፕሮሰሱን ገንዘቧ ይግባላትና በአካውንቷ ከነ ገንዘቧ ወስደሽ ለመንግስት አስረክቢያታለሽ። ምን መንገር ያስፈልገዋል? በቃ እንዳጠፋ ቀድማ እንዳጠፋ ትንገሪያት። መንገር አያስፈልግም። አንቺ ህዝቡ ኃላፊነቱን ሰጥቶሻል እኮ አትንገሪያታ። በቃ አሁንም በገንዘቧ በአካውንቷ ይግባላ ከና አካውንቷ ወስደሽ ለመንግስት አስረክቢያት። ጥሩ አንቺ ቪዲዮ ሳይሻለው ራሱ ስንል ቪዲዮ ላይቭ ላይ ቪዲዮ ቀርጸሽ ትልኪልናለሽ። እኔ ለህዝቡ ለቀዋለሁ። ህዝቡ ያያል። ኦኬ ላይቭ ላይም ከሆነ ቪዲዮ ቀርጸሽን ብትልኪልን፣ ገንዘቡን ግን ሲያስገባ ኢሱ ላይቭ ላይ መጥቶ ወደ ራሱ አካውንት ትራንስፈር አድርጎ አዎ ገባልኝ እንድትለን እንፈልጋለን። ራሷ አዎ እኔም ደረሰኝ መያዝ እፈልጋለሁ። ጥሩ አብዬ በጣም ነው የምናመሰግነው። ልጅ እነሱ ጋር ነው 8 ዓመት ነጥያ ጋር ነው እያደገ ያለው። ምን አልሽኝ? አይ ህዝቡ ኮሜንት አታይም መሰለኝ ኪያዬ። ኮሜንት ላይ ልጇስ እያሉ ህዝቡ እየጠየቀ ነው። ልጇ 8 ዓመት እናንተ ቤት እያደገ እንደሆነ እየነገርኳቸው ነው። ኦኬ አዎ 8 ዓመት አዎ ልክ ነው። ይዤ ብመጣ ደስ ይለኝ ነበረ ግን ማርሻል አርት ይሰራል ይማራል። አሁን ያ ስንት ዓመቱ ነው? አሁን ስንት ዓመቱ ነው? አሁን 8 ዓመት ሊሞላው ነው እንግዲህ። ኦኬ ስንተኛ ክፍል ነው? ሊዘጋብኝ ነው አቡዬ። አንደኛ በ8 ዓመቱ አንደኛ ክፍል። አዎ አላስገባችም ይዛው ሄደች ጊዜ እንትን ፓወር ባንክ ያቆራረጠኝ ነው ከዘጋብኝ። በቃ ጨረስን እኮ በቃ በሚቀጥለው ሲያስገባ እንገናኛለን። እሺ አቡዬ ስለነበረን ጊዜ አመሰግናለሁ። እኛም እናመሰግናለን። በትክክለኛው ፍትሃዊ ሆነሽ ሁለታችንንም እድል ሰተሽ በትክክል ምንም ሳታዳይ ፍትሃዊ ሆነሽ ስላስተናገርሽን ክብረት ይስጥልን። ቤተሰብሽ ይባረክ፣ ልጆችሽ ነገር ይብቁ። እደጊ ተመንደጊ ትንሿ ኮርት ትንሿ ኢትዮጵያ ብዬሻለሁ። አመሰግናለሁ። መልካም ቀን። እሺ ሰላም ዋሉ። እናመሰግናለን። አሜን። ቻው። እሺ ወይ ጉድ! አቡ ችግር ላይ ነኝ። ገንዘብ አይደለም ነይ ግቢ። አይ እኛ ምን አገባን? የምናስገባው እኮ በራሳቸው በራሷ በልጅቷ አካውንት ነው። በራሷ በልጅቷ በራሷ ሰላም፣ እንዴት ነሽ? ሰላም ነኝ ማርያም። እንዴት ሽንት ልደርሽ? አልመጡም እንዴ? ማንም የመጣ የለም ዛሬ ጋይስ። መስዬ ቤተሰብ ካታር አልመጡም። አይ ቲንክ ዋርኒንግ ላቸው ነው ላይ ናቸው መሰለኝ እነሱም ንግስቷም። እሺ ማሪ ጠብቂኝ፣ ሚውት አስገብቼሻለሁ አይደል? ጠብቂኝ ሚውት አድርገሽ እንትን ሸንቼ ልምጣ። ብዙ ሀስለም ችግር የለም እጠብቃለሁ። ችግር ላይ ነኝ። የገንዘብ አይደለም ብለሽ ነው የጻፍሽው? አዎ መሲየን አውርቻት ነበረ። በቃ ስትመጪ ላውራ። እኔ ብዙ አይደለም። ኦኬ አሁንም ላውራሽ ደቂቃ ማይወስድ ነው። ወይም አቡ ወይ ዘቢባዬ ይቅርታ በእናትሽ አሁን ገና ነው ጉዳይን የጨረስኩትና እንዴት ሆናችሁ? በጥሩ አለቀ ሁሉ ነገር? አዎ በሰላም አለቀ ይመስገን ፈጣሪ። መጨረሻ ላይ የተወሰነው ምንድነው ከናንተ አናት ላይ እንዲወርድ ህዝቡም ያለው ከናንተ አናት ላይ እንዲወርድ ስማችሁ ማንም ደግሞ በክፉ እንዳያነሳ ፀጉር ቤቱ ተሽጦ ዋናዋ እንትኗ ሼር ሆልደሯ ሙሉን ትግዛውና ገንዘቡ በዚህቺ ልጅ ላይቭ ላይ መጥቶ ኢሱ በዚህቺ ልጅ በራሷ በልጅቷ አስገብቶ ልጅቷንም ገንዘቡንም ለመንግስት ማስረከብ። ይህንን ነው ህዝቡ የፈረደው።
ኦኬ ሲሸጥ ማለት አሁን ከልጅቷ ጋር ያለው ታስቦ ነው ማለት ነው አይደለ? ካሁን ካለቿ ጋር ግማሽ ነው የሚደርሳት የፀጉር ቤቱ ግማሽ። ለምን ያለችው 50% ናት አይደለ? ልጅቷ መጠቅለል ከቻለች 50%ን ከቨር አድርጋ ፀጉር ቤቱ ሙሉ ራሷ ማድረግ ትችላለች። ገባሽ? አሮን ቲንክ መጠቅለል የምትችል አይመስለኝም። ነግራትና ወይ ትፈልጋለች ሌላ ሼር ሆልደር ገንዘብ ሼር አድርጎ የሚገባ ፈልጋ ስታስገባ ያንን እንደዛም ማድረግ ይቻላል። አሁን ያለበት አቋም የፀጉር ቤቱን ያለበትን አቋም ባለፈው ሜላኩልሽ አለ። አሁንም ያለበትን ቀርጬ ልክልሻለሁ። እናንተም ከፈለጋችሁ ጥሩ ዋጋ ሊገዛ አውጥቶ እዚህ ጋር አንዲት ልጅ እኔ ልግዛው እያለች ነው። በእኔ በኩል የሚገዛ ሰው 50%ን ሼር ሆልደር ሆኖ የሚገባ ሰው ካገኘው ምን አመጣላታለሁ። በጣም ጥሩ የተሻለ ዋጋ እንዲወጣለት ገባሽ? ለሁለቱም ጥቅም አሪፍ እንዲሆን የተሻለ ዋጋ አውጥቶ የሚገዛ ሰው ባንቺን በኩል ቢገኝልን ደስ ይለናል። በተረፈ እኛም በበኩላችን ማድረግ የምንችለውን ነገር እንትላለን። ሌላ ያው ሁሉም ነገር በሰላም አልቋል አይደለ? አዎ አልቋል። እናንተም በጣም 3 አመት ሙሉ ላደረጋችሁት ነገር እጅግ በጣም አድርገን እናመሰግናለን። እንዲህ ቢዚ ሆነሽም ዝባዬ ህዝቡን አክብራችሁ መታችሁ ጥያቄዎቻችን መልሳችሁ ጉዳዩ በሰላም ስለተፈታ ደስ ብሎናል። እና እኔ ገንዘቧ ከገባ በኋላ ቪዲዮ ሰራለሁኝ። ማንም ሰው ደግሞ የእናንተን ስም በክፉ እንዳያነሳ ያልሰማ ላይቭን ያላየም ካለ እንዲያቅ ገንዘቧ እንደተሰጣት 3 አመት ሙሉ ሐቋ እንደተሰጣት ምንም አይነት 5 ሳንቲም እናንተ ጋር እንዳልቀረ ቪዲዮ ሰራለሁ። ኦኬ ቪዲዮ ልክልሻለሁ ላንቺ። እሺ የቤቱ አሁን ያለበትን አቋም ሙሉ ለሙሉ ቪዲዮን ልክልሻለሁኝ። ከዛ በኋላ አንቺም ቲክቶክሽ ላይ እንደዚህ የሚገዙ ሰዎች ካሉ ከቻልሽ እንደውም ፖስት አድርገሽ የተሻለ ዋጋ እንዲገኝ ባንቺ ቤት ደግሞ ቢመጣ ደስ ይለናል። ያው ሞር ህጋዊ ሆኖ እንዲቀጥል ገባሽ? ደግሞ መሸጡ ላይ ደግሞ እንደገና አሰማችን እንዳይነሳ ገባሽ? ባንቺ በኩልም ደግሞ ይሄ ነገር ቢያልቅ ደስ ይለናል። አዎ እንፈልጋለን። በህዝቡ በኩል ኮሜንት ላይ ማውን የሚያሉ አሉ። ምናልባት ቪዲዮን ፖስት ሳረግ ደግሞ ትክክለኛ ቁም ነገረኛ ሰዎች መጣው ግን ሼር ሆልደር ነው የሚሆኑት አይደለ? ሙሉ አይሸጥም። ፀጉር ቤቱ ሙሉ ነው የሚሸጠው። ሙሉ ተሸጦ ግማሽ ግማሽ ነው ብሩ የሚካፈሉት ወይንስ ረዱ ፀጉር ቤት መቀጠል ትፈልጋለች? ሙሉ ተሽጦ ለምን ግማሽ ግማሽ ታሰሉ? ረዱማ ይኸውልሽ ከዚህ በፊት እኮ እኛ ብር ጨምሪ ያልናት ብር ጨምሪ ነግሬሽልኝ ታሪክ ብር ጨምሪ ለልጅቷ የአስቤዛና የቤት ኪራይ በቂ አይደለም እየሰራሽ ነው ባያዋጣሽ አትቀጥም እኛ ሁሉ ብታይ እሷን ተጨናናት ማለት ነው ብር ጨምሪ ስንላት አይ እናንተ ያላችሁኝን ያህል ገንዘብ በዚህ ሰዓት መጨመር አልችልም አይ የምትሉ ከሆነ ይዘጋ አለች። ኢትሚንስ እየታገለች ነው ገባሽ? ላለመዝጋት እየታገለች ነው እንጂ የሆነ በጣም ትርፋማ ሆናበትም አይደለም። አሁን ደግሞ እንደነገርኩሽ አራስ ቤትም ናት ያለችው። እንደውም እሷ ራሱ ማለት ነው እኔ ነኝ ሁሉ ከኪሴ ብር ሰጥቻት የሁለት ወሩን የከፈለችው 2 ወሩን እኔ ነኝ ሁሉ የከፈልኩላት። ልክ ካንቺ ጋርም አገናኝቼሻለሁ በስልክ ትዝካለሽ እና የቀን ዲሌ ሊኖር ይችላል እንጂ ቀርቶባት አያውቅም። 3 አመት ከምናምን ኢቭን እኔ በትክክለኛው በቤት አከራይዋ ባለቤቷ ስም የገባ የ25 ወር ደረሰኝ ሁሉ አለ እኔ ጋር በትክክለኛ በ6500 የገባ በ5000 ደግሞ አለ። እሱ ደግሞ የ4 ወር የ5 ወር ሁሉ ነበረ የሚሰጣት የነበረው። ስለዚህ አሁንም ቢሆን እኛ ራሳችንን ለማንጻት ከዚህ ነገር ዞር ለማለት ምን እናደርጋለን መሰለሽ ቤቱ ያለበትን አቋም ለእናንተ ልክላችኋለሁኝ። ከዛ ረዴት ትጠየቅ አይ ይሸጥና በቃ ምንም አቅሙም ስለሌለኝ 50% የሚሆን እናንተ የመደባችሁት 50% ከሆነ 50% የሚሆን ወይ ደግሞ አይ ፀጉር ቤቱን ከፍዬ መቀጠል እችላለሁኝ የምትልም ከሆነ እኔ ደግሞ የሷን ሐሳብ ለወቃውና መልሼ አንቺን ኮንታክት አድርግሻለሁኝ። ኮሜንት ላይ ሀቢባ ፍትሃዊ ሁኚ ገንዘቡ የመስማት የተሳናት ነው የምትሉ ሰዎች የረዴት የ3 አመት ጉልበትስ 3 አመት ሙሉ ጧት ተነስታ ፀጉር ቤት ከፍታ በሙያዋ ጊዜዋ ጉልበቷስ 3 አመት ሙሉ ሰርታ ሌላ ቦታ ተቀጥራ በደሞዝ ብትሰራ ደሞዟን ብታጠራቅም ፀጉር ቤት ይከፍትላታል የ3 አመት ደሞዝ። ልጅቷስ የሰራችው ግብር እየከፈለች ቤቱን እያደሰች ቤቱን ማለት ፍትሃዊ እንሁን። እዚህ ውስጥ የምታወሩት ሰዎች ማለት ነው ፍትሃዊ እንሁን። አሁን እዚህ ጋር ኮሜንት እንደመጻፍ አይደለም። ይቺ ልጅ ማለት ነው አራስ ሆና እንኳን እንደዛ ሆዷ 9 ወር ተንጠልጥሎ እንኳን እግራቸውን እየሰቀሉባት ነበረ እግር የምትሰራው ጥፍር የምትሰራው የነበረው በዛ በደካማ እንትኗ ጎኗ እንኳን የዛ ሰዓት ይችኛዋ መስማት የተሳናት እህታችን መታ ወይ ፀጉር አላጠበችላትም ወይ ፎጣ አላጠበችላትም። እሷ ናት ደሟን ተፍታ ይሄን ፀጉር ቤት እንደ ፀጉር ቤት ያቆመችው። እንደውም ራሱ እኔ ፐርሰንቴጁ ላይ ራሱ
በደንብ ብትነጋገሩበት ደስ ይለኛል። ምክንያቱም የለፋበት እሷ ያወጣችው ገንዘብ አለ። ኢቭን የተከፈለላት እንኳን ሂሳብ ቢሰራ የቤት ኪራይ ብቻ ከ200 ሺህ ብር በላይ ነው የተከፈለላት። ገባሽ? ስለዚህ ይሄ ነገር ላይ ራሱ እኔ ሀቡ ድጋሚ ብታስብበት ሁሉ ደስ ይለኛል እኮ። አንቺ ከ50% በላይ ይገባታል እያልሽ ነው ለልጅቷ። ግን ህዝቡ 50% ያለው እንደውም ግማሹ ነው። ግማሹ ህዝብ ነው ከኔ ጋር በ50% የሚስማማው። ግማሹ እንደውም መሆን የለበትም 50% ራሱ ይበዛባታል እያለ ነው። ግን 50% የተባለው እሷ ጉልበቷን እውቀቷን ስላፈሰሰችበት ነው። 3 ዓመት ሙሉ እቺ ሰው ከዚህ ፀጉር ቤት ስትጠቀም የነበረው የቤት ኪራይ ትከፍላለች አይደል? ሌላም ሴቪንግ ይኖራታል። ፈጣሪ ነው የሚያውቀው። ሴቭ የምታደርገው ነገር ይኖራል አይደል? ማለት አንድ ሰው ምንም አይነት ሴቭ ሳያደርግ ዝም ብሎ ጊዜውንና ጉልበቱን ያባክናል ብዬ አላስብም። እንዴ እየሰራች ነው፣ እየለፋች ነው። ገቢዎች ትከፍላለች፣ ግብር ትከፍላለች፣ የሱቅ ትከፍላለች፣ ግብር የፀጉር ቤቱን የቤት ኪራይ ትከፍላለች፣ ግብር ትከፍላለች። ሰራተኛ ካላት የሰራተኛ ደግሞ ሰራተኛ አላት፣ ሰራተኛ ካላት ስለዚህ ሰራተኛ ካላት የሰራተኛ ደሞዝ ትከፍላለች፣ የቤቷን የቤት ኪራይ ትከፍላለች። ባለትዳር ናት፣ የቤት ወጪ ያለባት። ይሄን ሁሉ አውጥታ የሆነች የምታስቀምጣ ሴቪንግ ይኖራታል። የሰው ልጅ ትርፍ ከሌለው አይሰራም። በልቶ ለመጠጣት ነው። 2 ወር ለመክፈል ትቸገር ነበር ሀቡዬ። እቺ ሴቭ የምታረግ ቢሆን ኖሮ ይሄን 2 ወር መክፈል ትችል ማለት ትቸገር ነበረ። አሁን ይሄንን መድኃኒዓለም ነው የሚያውቀው። እኔም ገባሽ በልጅቷ ቦታ ላይ ሆኜ መፍረድም አልችልም፣ አንቺም እንደዛው። አሁን ግን እንዳለው እንደ እውነታ ስናወራ ችግር የለም 50-50 የሚሆን ከተባለ ያቺ ልጅም እድሜዋን ጊዜዋን ሁሉን ነገር የፈጀችበት ነው። ስለዚህ እዚህ ጋር ተሽጦ እንደዚህ ይሁን የሚለው ነገር አይ ደግሞ ፐርሰንቴጅ እንደዚህ ፈልጌም ቢሆን እገባለሁ ምናምን የምትል ከሆነ እኔ እሷ ጋር ያለውን ነገር አወራለሁ። ከፈለግሽ ደግሞ ዳይሬክት አገናኝሽና ከልጅቷ ጋር ታወራላችሁ። ግን አሁን እኛ ምን እንኖራለን ከዚህ ውስጥ እንወጣለን ማለት ነው። ይሄ ነገር ሲያልቅ እንወጣለን። ከዚህ በኋላ የእናንተ ስም በፍጹም በዚህ ጉዳይ ድጋሚ እንዳይነሳ ነው ዘቡ ይገባታ። በፍጹም ለልጅቷ ለባለቤቷ ለራሷ ለመስማት ለተሳናቷ ለራሷ በራሷ አካውንት ገብቶ ደረሰኝ መያዝ አለባችሁ። ነገ ማንም ሰው ስማችሁን ቢያነሳ ይኸው ደረሰኝ ሙሉ ብሩ የገባበት ገባሽ? ዶክመንት ያለው ነገር ስም መቼም አይጠፋም። ዶክመንት ያለው ነገር ካለ ገባሽ? አሁን እኮ ደረሰኝ እያንዳንዱ ያወጣችሁበት ሁሉ ነገር ስላለ ነው የእናንተ ስም ነፃ ይወጣው አይደል? ደረሰኝ ስላስቀመጣችሁ እያንዳንዱ ያወጣችሁትን ወጪ ማንም ሰው ሲጠይቅ በኮንፊደንስ ይኸው ደረሰኝ ይሄ ቤት ኪራይና ለዓመት የተከፈለላት ይሄን የተደረገላት ተብሎ አስልቶ ገንዘቡን ማግኘት ይችላል ማንም ሰው ገባሽ? ስለዚህ አሁን ገንዘቧ ገብቶላት ደረሰኝ ይቀመጣል። ኢሱ እንዳለው ላይቭ ላይ መጥቶ ያስገባል። ከመጣ በኋላ ህዝቡ እንዳየታ አስረክባላችሁ። አሁን የሚገዛ ሰው ፈልግና ከዛ አንቺ ጠይቂያት፣ ረዱን አንቺ ጠይቂያት። ምናልባት አቅሙ ካላት የሚያበድራት አቅሙ ካላት እሷ ትወስደዋለች። ይደርሳል። ችግር የለውም፣ እናወራለን። ያለውን ነገር ባንቺ በኩል እንጨርሳለን። ግን በቃ ላንቺም ቤተሰቦች መልእክት መንገር የምፈልገው ነገር በጣም ነው ማመሰግነው። ማለት እኔን በዚህ ሁኔታ ሳይሆን በስራዬ ነው የምታቆኝ፣ በምሰራቸው የሙዚቃ ስራዎች፣ በምሰራቸው የተለያዩ የኪነ ጥበብ ስራዎች እንጂ በእንደዚህ አይነት ጉዳይ አታቆኝም። ምናልባት በአለመግባባት ወይ ደግሞ በሚስ ኢንፎርሜሽን እኔ ጋር ምናልባት መጥፎ ኢሜጅ ተጥሎባችሁ ከሆነ እዚህ ጋር ያው ሀቡ ቤት ያለውን ነገር ጨርሰናል። እኔ መሆንኩ ባለቤቴ በዚህ ጉዳይ ላይ ለ3 ዓመት ያለማቋረጥ የተሰጠንን አደራ እጃችን ላይ የገባውን 443 ምናምን ሺህ ብር አጠቃላይ ተረክበን የፀጉር ቤት ከፍለን እስካሁን ድረስ ፀጉር ቤቱ እየሰራን ያለው የራሷን ፀጉር ቤት ሼር ኦርደር አድርገን አስከፍተን እንዲሁም ደግሞ 3 ዓመት በላይ የቤት ኪራይ እንዲሁም ደግሞ ቀለብም ሳናቋርጥባት እዚህ ጋር ደርሰናል። አሁን ሀቡ ቤት ጥያቄ መጥቶ ይሄንን ለመመለስ ነው እዚች ጋር እናንተ ጋርም የመጣሁት። ምናልባት የተፈጠረ ሚስ አንደርስታንዲንግ ካለ እናንተ ላይ የፈጠርነው ነገር ካለ በጣም ይቅርታ። እኔ በስራዬ ነው እስካሁንም እዚህ ጋር የደረስኩት። እዚህ ጋር ለመድረስ በጣም ብዙ ዋጋ የከፈልኩ ሴት ነኝ። ብዙ ነገር አሳልፌ የደረስኩ ልጅ ነኝ። በማይሆን ነገር ስሜ ተነስቶ የኔን መልካም ኢሜጅ የሚያጠለሽ ነገር ውስጥ መገኘት ስለማልፈልግም ነው እዚህ ጋር እናንተ ጋር መጥቼ ያስረዳሁት። ረዴት እስካሁን አልበላችም ወይ በልታለች ወይ ለምትሉት ረዴት በሰራችሁ ነው ልጅቷ እየበላች ያለችው። ረዴት ናት ፀጉር ቤቱን ቢከስርም
ቢያተርፍም ገብርም ቢኖርም ለሰራተኛ ብትከፍልም ባትከፍልም የቤት ኪራይ የከፈለች ኢች ኤቭሪቲንግ የቀለቧን እያደረገች 3 ዓመት ሙሉ ፀጉር ቤቱን እንደ ፀጉር ቤት የያዘችው ረዴት ናት እንጂ ቃል ኪዳን አይደለችም። ስለዚህ ይሄ ነው ያለው ኢንፎርሜሽን። ኤኒቲንግ ጥያቄ ካለ በሀቡ ቤት በኩል ሊደርሰኝ ይችላል። አይ ቲንክ ይሄ ጉዳይ በዚህ ተዘግቷል ብዬ አስባለሁኝ። ከዚህ በኋላ በልጅቷ ጉዳይ የሚያገናኘን ወይ ደግሞ ስማችንን የሚያስነሳ ነገር ስለማይኖር ከዚህ በኋላ በቃል ኪዳን በኩል የሚመጡ የስም ማጥፋት በእኛ ጉዳይ ላይ ስማችን ተጠቅሶ እንኳን ላይቭ ላይ ወይ ደግሞ እንደዚህ ቲክቶክ ላይ ቪዲዮ ሰርተው በሷ ወገን በኩል ያሉ ሰዎች ሰርተው ብናገኛቸው ቀጥታ ወደ ህግ ነው የምንሄደው። ሀቡ ቤት የመጣ ነው ህዝቡን አክብረን ለህዝቡ መልስ መስጠት ስላለብን ለእናንተ እዚህ ጋር ለተቀመጣችሁት እውነትን መስማት ለምትፈልጉ ለእናንተ መልስ ለመስጠት ነው እንጂ በህግ አንጻር ቢኬድ ስማችን ፎቶአችን ተለጥፎ ነው ሲወራ የነበረው እኛ ቪዲዮ ሪከርድ ያገኘ ነው። ስለዚህ እንደዚህ አይነት ነገር በህግ አንጻር ስለማይፈቀድ ወደ ህግ ነው የምንሄደው ከዚህ በኋላ ስማችን ቢነሳ። ሀቡ ግን እናከብርሻለን ሁሌም ዘቡዴ እኔ ቤት ግን ፎቶአቸው አልተለጠፈም። እኔ ህግን ጠንቅቄ ማክሰው ነው እኔ ጋር አይደለም የይሱ ፎቶ እንኳን ማነው ይሱ ሲባል ልታሳይ ስትል ኖ ያልኩት አልፈቀድኩም። ግን ስክሪን ሪከርድ ወስዶ ይለጠፉ ይሆናል ያ ማንነታቸው የማይታወቅ ሰው እሱን ነው የምልሽ። አይ በአከራይዋም አሁን ስማችንንም አንስታ ነበር ገባሽ ስታወራ የነበረው። ይሄ አሁን በህግ አንጻር ያስጠይቃታል። ከዚህ በኋላ ይታረሙ ነው ከዚህ በኋላ ስማችንን እንዳያነሱ የኔንም ሆነ የባለቤቴ። ምክንያቱም እኔ ሀቡ አንድ ነገር ልንገርሽ፣ ቅድም ድራይቭ እያደረኩ ነበር ሳወራሽ የነበረው አጠገቤ ልጄ ነበረች ትልቋ ልጄ ማለት ነው። እማ ምንድነው አለችኝ። አይ እንደዚህ ነው ስላት፣ እንዴ እናቴ አንቺ እንደዚህ አርገሻል እንዴ አለችኝ። አረ በጭራሽ የሚይ ታውቂ የለ እንዴ ታዲያ ይሄን የሚያወሩት ሰዎች ዘቢባ ልጅ አላት ብለው አያስቡም እንዴ አለች። እንዴት እላታለሁኝ እንዴ እኔ እኮ ይደብረኛል እናቴ ሌባ ተብላ ስሟ ሲነሳ አለችኝ ማለት ነው። በጣም ነው ፊል ያደረኩት። ኢት ሚንስ የኛ ይሄ ጄነሬሽን ታውቂዋለሽ ከስልክ ጋር ያለውን አታችመንት በየቦታው ሪከርድ የተደረገ ነገር ሲዘዋወር በልጆቻችን በትምህርት ቤት ህይወት ውስጥ በሰፈር ውስጥ በጎረቤት በማህበራዊ ህይወት የሚፈጥርብን ነገር በጣም ከባድ ነው ከኢሜጃችን አንጻር። ስለዚህ እባካችሁን ከዚህ በኋላ ተቆጠቡ። ስማችን ቢነሳ ስፔሻሊ በቃል ኪዳን ዙሪያ ያላችሁ ሰዎች ስማችንን ለደቂቃ እንኳን ብታነሱት ወደ ህግ ነው የምንሄደው። ሀቡዬ እውነቱን ስላወጣሽ ሐቃችንን ስላወጣሽልን ልጅቷን በትክክል ከዚህ በኋላ ህይወቷን እንድትቀጥል ስላደረግሽ በጣም እናመሰግናለን። ቴንክ ዩ። እኔም በጣም ነው የማመሰግነው ዘቢባዬ። እውነት አክብረሽኝ ህዝቡን አክብረሽ ከሰዓትሽ ላይ እንደዚህ ቢዚ ሆነሽ ድራይቭ እያደረግሽ መንገድ ላይ አራስ ልጠይቅ እየሄድሽ እንደዛም ሆኖ በመግባትሽ ይሄ ለህዝብሽ ያለሽን ክብር ነው የሚያሳየው እና በጣም ነው የምናመሰግነው ዘቢባዬ። ፈጣሪ አክብርልን። እናት ክበሪልኝ። አመሰግናለሁ እናቴ። መልካም እሺ ማቻ። እሺ ማን ነው ስምሽ ማሪ? የመክፊራ እናት እያዳመጥኩሽ ነው። ችግር ላይ ነኝ የገንዘብ አይደለም ብለሽ ነው የገባሽው። ችግርሽ ምንድን ነው? ችግሬም ደግሞ የስራ ነው። እሺ ብዙ